ሸህዬን አዲላል ምድር ከስብሐት ገብረ እግዚአብሔር የትረካ ጥበብ ከተሰኘው የስብሐት ገብረ እግዚአብሔር ሥራዎች ተሰባስበው ከታተሙበት መድብል የተወሰደ የአባባ ሸህዬ አገር ወሎን ባህልና ታሪኩን በሕዝቡ ዘፈን፣ መንዙማ፣ ቂሳ ወይም ገድልና ተረትና ምሳሌ ለናሙና ያክል ብናቀርብላችሁ የሚከተለውን ይመስላል። አስተዋዋቂያችን ወይም ጋይዳችን ውቢቱ ወሎዬ ስንዱ አበበ ናት። እነሆ በረከት። ናዲላል ምድር ይባላሉ የወሎ ሸህዬ። ሲናገሩ ደግሞ ነክናካ ነፍናፋ ናቸው። አንዲት ፎቅና ምድር ቤት ያላትን መኖሪያቸውን የትርፍ ቤት አዋጅ መጣና ፎቋ ተወረሰች። ናዲላል ምድር ነገሩ ልክ አይደለም ለማለት ቀበሌ ሄዱና ሊቀመንበሩን በነክናክኛ እባክህ ልጄ ፎቋን ክፍል ወርሳችሁ ለቀበሌው ጸሐፊ የሰጣችሁትን መልሱልኝ አሉት። ሊቀመንበሩም ወሎዬ ነውና አባባ ሸህዬን ናዲላል ምድርን አክብሮን የተቀበላቸው። ሊያመላልሳቸውም ስላልፈለገ አባባ ቤቱን መመለስ አንችልም፣ ባይሆን የምድሩን ስጡትና እርሶ ፎቅ ይግቡ አላቸው። እሺ ብሎት ወደ ቤታቸው ተመለሱ። በማግስቱ ፎቅ ውስጥ ይኖር የነበረው የቀበሌው ጸሐፊ ቤት ውስጥ ሞቶ ተገኘ። ሊቀመንበሩ ደንግጦ ምን ነው አባባ ቢላቸው መጥቼ ሳስፈቅድህ የምድሩን ስጠው አልከኝ ሰጠሁታ አሉት። አልሐምዱሊላህ ታቦታችን ገባ በሚሉት ወሎዮች መሃል አባባ ሸህዬ ናዲላል ምድር ትልቅ ክብር የሚሰጣቸው አባት ናቸው። እሳቸው ሰው ሆድ ውስጥ ገብተው ደም ሳይነካቸው ነው የሚወጡትም ይባላል። በርካታ አገልጋዮች ካዳሞችም አሏቸው። አገልግለው ሲያበቁ ይመረቁና ለራሳቸው ጎጆ ይታጫሉ። ናዲላል ምድርም ካሏቸው ካድሞች አገልጋዮች መካከል ሁለቱን መርቀው ሊሸኟቸው ደርሰዋል። ግን ከእሳቸው ቤት ተመርቆ ለመውጣት ፈተና አለ። እናም አንድ ቀን ለሱቢ ሰላት ሲነሱ ሁለቱን ካድሞች ጠሩና ዶሮ ሰጥተው በሉ ሂዱ ወደ ጓሮ ዞር ብላችሁ እኔ የሌለውበት ቦታ ሐላል አርጋችሁ አምጡ ብለው አዘዙ። አንዱ አንገቷን ብጥስ አርጓት መጣ። ሌላው ከነነፍሷ ይዟት ተመለሰ። ምን ነው አንተ ገበር ምን ሆነ ነው ሐላል ሳታድርግ የመጣህ ቢሉት ጌታዬ ብዞር እርሱ የሌሉበት ቦታ አጥቼ ተመለስኩ አላቸው። አንተስ በክተሃል ብለው መርቀው አሰናበቱት። ወደ ናዲላል ምድር ምርቃት ፍለጋ ዱዓ ፍለጋ የሚጎርፈው ሰው ዕድሜ አይገድበውም። አንድ ወጣት እናትና አባቱ ቤት ውስጥ በሱ ምክንያት እየተበጣበጡ ሲረብሹት ምክር ፍለጋ ወደ ናዲላል ምድር ሄደ። ጉዳዩን ዘርዝሮ አጫወታቸውና እናትና አባቱን እንዲመጡ አዘው ላኩት። እሳቸው ጠርተውት የሚቀር የለም። ሼሁ እቅጩን ነገሯቸው። ልጃቸው የነገራቸውን እየጠቀሱ አንቺ አሁን ወደ ቤትሽ ተመልሰሻል። የቀበሌ ሴቶች ሊቀመንበር በነበርሽ ጊዜ ለእናት አገር ጥሪ ለዘመቻ ስትሰባሰቡ ተቀማምሽ ከነበረው ጋር ተቀላቅሎና ያኔ በነበራችሁ ጸብና ጭቅጭቅ የተወለደው ልጅ ምንም አላጠፋ። አሁን ዛር ሰፈረብኝ እያልሽ ቤቱን አትበጥብጪ። ወሎ ሲያብድ ዛር ያዘኝ ነው የሚለው ብለው ለዘላለሙ አስማሟቸው። እንደ ወሎዮቹ አገላለስ ከሆነ አባባ ሸህዬ ናዲላል ምድር የበረሩ ሼህ ናቸው። ሐርሽና ኩርሽ ሰማይና ምድር ይለያሉ። በደርጉ ዘመን በተለይም ካድሬዎች በጣም ይበጠብጧቸው ነበር። ለነሱም ግጥም ገጠሙላቸው። አይናማ እውርም እውር ነው፣ እኛን ያስቸገረን ይሄ ጮንጯናው ነው። የነገርናቸውን እያረጉት ዋዛ፣ እየወጡ ቀሩ በዋዛ ፈዛዛ። ናዲላል ምድር አንድ ቀን በጀማ አገሬው ተሰባስቦ ዱዓ እያደረጉ ድንገት ተነሱና በሉ ተጠራው ሊሂድ አሉ። ወዴት እንደሚሄዱ ግን እሳቸውም አያውቁትም ነበር። ሰውም ደፍሮ እሳቸውን አይጠይቅም። ግን አንዱ ገበር አገልጋይ እርሶን ተከትዬ እሄዳለሁ ብሎ ተነሳ። ተው ልጄ አመሌን አትችለውም ቢሉት በነክናክኛ አሻፈረኝ ከርሱ አልለይም አለ። 7 ጭብጦ ለስንቅ ተቋጥሮላቸው በረራውን ጀመሩ። ሲገሰግሱ ሲበሩ እንረፍ የለ ውሃን ንቅመስ የለ ብቻ እንዲሁ ሲገሰግሱ ገበር ራቡን አልቻለውም። አንዷን ጭብጦ ሰርቆ በላት። እሳቸው እንደሆነ ሐርሽ ኩርሽ የሚለዩ ጌታ አንድ ጭብጦ ግድም አይሰጣቸው። በሦስተኛው ቀን በልገበር አረፍን በልና እህልን ንቅመስ ሲሉት የቀረው 5 ጭብጦ ብቻ ነው። ምን ነው ልጄ ሌላውስ ቢሉት ደንግጦ እረ የሰጡኝ ይህንኑ ነው አላቸው። እሳቸውም 2ቱን ጭብጦ ለስንቅ ይሁን አሉትና 3ቱን ጭብጦ ፍርፍር አድርገው መሬቱን ማስ አድርገው ቀበሩትና ይህንንም ጠዋት ብታየው ወርቅ ይሆንልሃል ብለው ተሰናብተውት ወዴት እንዲሄዱ እንኳ ሳይ ተሰወሩበት። በማግስቱ መሬቱን ማስ ቢያድርገው ወርቅ በወርቅ ተጨንቆ ሲያስብ ነጋዴዎች ዕቃቸውን ሸጠው አህያቸውን እየነዱ ሲመለሱ አገኛቸው። እነሱ በአህያቸው ላይ ጭነው አብረውት ከተማ ሲደርሱ ሸጠው ለመካፈል ተስማምተው መንገድ ጀመሩ። አንድ ጥላ ቦታ ሲደርሱ ምግብ ለመቅመስ ሁለቱም አረፍ እንዳሉ ገበሩም 2ቷን ጭብጦ አውጥቶ አብረው ተካፍለው ተመገቡ። ለካስ ነጋዴዎቹም እሱን ሊሸውዱ ምግብ ውስጥ መርዝ ጨምረዋል።
እሱም እነሱን ሊሸውድ ጭብጦን መርዟል። ሁሉም ምልቅ አላሉም። ያቺ ወርቅ የተጫነች አህያ ታዲያ ቁጭ ብላ ለአባባ ሼዬ ዱዓ የምታደርግ ሴት ቤት ሰተት ብላ ገባች። ስለዚህ ናዲላል ምድር ከሰማሁት ያስታወስኩትን በዚሁ ላብቃ። ዓይን አልነበረም ወይ የናፍቆት ማውጫው የትሄደ ወዳጄ ከመቀመጫው? ባጥፈው ደነዘዘኝ ምላሴን እንደግር። ጤናና ገንዘብ ነው የልብ የሚያናግር። ተናግረን በደንብ ካልተሰማ ጆሮማ ልጥፍ ነው አንዳንድ ቀንማ። ወዳይ ቶሎ ብንገናኝ ምን ነው? ከዋለ ካደረ ሰው ተረሽኝ ነው። ፍሬው ከተበላ አገዳው ስድ ነው። ሼህ ሁሴን ጅብሪል መንዙማ። በዓሉን እስከማውቀው ከስብሐት ገብረ እግዚአብሔር ነሐሴ 1983። ከሞላ ጎደል ስለ ደራሲ በዓሉ የታወቀውን ትቼ ስለ ሰውየው በግል የማውቀውን አንድ ሁለት ነገር ልሰንዝር። ትምህርት ሚኒስቴር ውስጥ በምሠራበት ጊዜ በዓሉ የመነን መጽሔት አዘጋጅ ነበር። አንድ ቀን መንገድ አገኘኝና የቢሮ ሥራ ችኮ ነው፣ ለምን እኛ ጋር መጥተህ በምትወደው በሥነ ጽሑፍ መስካት ትሰማራም አይሻልም? እውነትም ይሻላል አልኩና ተዛወርኩ። አንድ ቀን አፈወርቅ ተክሌ ቤት ሂድና አነጋግረው ቆንጆ ነገር ጻፍ እስቲ አለኝ። እኔ እንደሱ አይነት ዝነኛ ታላቅ ሰው ማናገር አይሆንልኝም፣ እፈራለሁ። አፈወርቅ እንደዚህ አይነት ሰው አይደለም፣ ብታናገረው ትወደዋለህ። እንዲያውም ተነስ አብረን እንሂድ። ሄድን። እውነትም አፈወርቅን ስተዋወቀው በጣም ወደድኩት። ጨዋነትና ትሕትና የተላበሰ ደስ የሚል ሰው ነው አገኘሁት። ለ2 ሰዓት ያክል አዋራሁት። ያን ጊዜ ገና ሜትር አርቲስት አልተባለም። የጻፍኩትን ለአፈወርቅ አስነበብኩት። እኔም እሱም በጣም ወደድናት የጻፍኳትን። ከታተመ በኋላ ያዋለው ለካንስ እኔም አፈወርቅም ሳናውቅ በዓሉ ፎቶግራፍ አንስቶን ኖሮ ፎቶግራፎቹ ከኔ ጽሑፍ ይበልጥ ያምራሉ። ካሜራ መያዙን እንኳ አላወቅንም ነበር። ፍቅር እስከ መቃብር ታተመና ስናነበው እኔም በዓሉም ተነሸጥን። በዚያ ወጣት ዕድሜያችን ያ መጽሐፍ ደስታም ትምህርትም ሰጠን። ወደ ክቡር አቶ አዲስ ዓለማየሁ ቢሮ ወሰደኝና ካስተዋወቀም በኋላ ለመጽሔታችን ስለ ፍቅር እስከ መቃብር ሊያነጋግሮት መጥቷል ሲላቸው 400 ገጽ ሙሉ የለፈለፍኩት አነሰና የባሰ ልታስለፈልፈኝ መጣህ አሉኝ። አቤት እንዴት ነው የወደድኳቸው! ሰውየው ከመጽሐፋቸው የሚበልጥ ቆንጆ ናቸው። ደግሞ ፍንጭት ጥርሳቸው በፈገግታ ብልጭ ሲል። በዚህ አይነት ለሁለት እየሆነን ፊታውራሪ ተክለሐዋርያትን ሂርና ሄደን እስክንድር ቦጎሲያንን፣ አቶ አዲስ ዓለማየሁንና ሌሎችንም እያነጋገርን ሰርተናል። በበኩሌ እንዳየሁት ባህሉ ግርማ ጨርሶ የማይከብድ አብረውት ለመስራት በጣም የሚስማማ አለቃ ነበር። የጭፍራውን ጉድለት ወይም ደካማ ጎን አይቶ የሚነቅፍ ሳይሆን ያንን ጉድለት የሚያሟላ ወይም የሚያካክስ አለቃ ነበር። ባህሉ የአዲስ ዘመን ጋዜጣ አዘጋጅ ሳለ ከጋዜጠኞቹ አንዱ አስቸገረው። ጥጋብ የሚሉት አይነት ማስቸገር። አንድ ቀን የዘመን አባላት ሁሉ ተሰብስበው በዓሉ ስብሰባውን ይመራል ወይም ለመምራት ይሞክራል እንበል። ያ ጋዜጠኛ አጉል እያቋረጠው እንደ መሳደብም እንደ መዝለፍም እያደረገ አስቸገረው። ባህሉ በትዕግሥት እንደምንም ስብሰባውን ጨረሰ። ስብሰባውን ሲበትን ያን ጋዜጠኛ አንተ ቆይ እማናግርህ አለኝ አለው። ቆየ። ባህሉ ተነስቶ በሩን ዘጋ፣ ቆለፈው፣ ኮቱን አወለቀ። እናም ጋዜጠኛውን በጥፊና በቦክስ አነጋገረው። ደብድቦት ሲያበቃ በሩን ከፈተለት። ጋዜጠኛው ወጣ። ከዚያ በኋላ ማስቸገሩን ትቶ የበዓሉ ዋና ወዳጅ ሆነ። እንደ ተራ አለቃ ቢሆን ኖሮ ግን በዓሉ ያንን ጋዜጠኛ የሚነቅፍ የሚዘልፍና ከደሞዙ ላይ የሚቆርጥ ደብዳቤ ጽፍለትና ያ ደብዳቤ የሰውየውን ፋይል ይበክለውና ሁልጊዜ የሚከተለው ጥቁር ነጥብ ይጥልበት፣ ለወደፊት እድገቱ እንቅፋት ይሆንበት ነበር። ይህንንም ተገንዝቦ ነው ያ ሰውዬ ለበዓሉ አድናቆት ያደረበት። ለውጡ እንደመጣ ሰሞን ያኔ ገና አብዮት አልሆነም ነበር። በዓሉ የአዲስ ዘመን ጋዜጣ አዘጋጅ ነበር። የድሮቹና አዲሶቹ ሥልጣንን እንደ ገመድ እየተጓተቱ ሳለ ጋዜጣው እንደ ምዕራብ አገሮች ጋዜጦች የልዩ ልዩ ወገን ድምፅ ይሰማበት ነበር። አንድ ቀን ደጃዝማች ፀሐይ እንቁ ሥላሴ በዓሉ ቢሮ መጡ። 2 ግድንግድ አሽከሮች አስከትለው። በትናንትናው ዘመን ውስጥ እሳቸውን የሚያስቆጣ ጽሑፍ ወጥቶ ነበር። በሩ ተዘጋ። በዓሉ ቆመና እንዲቀመጡ ጋበዛቸው። አንተ ይህን የጻፍክ አሉት። እኔ እንኳን አይደለውም፣ ግን አዘጋጅ እንደመሆኔ በእኔ ኃላፊነት ነው የሚወጣው። ውሸትም ስተትም ሞልቶበታል። የስም ማጥፋት ዘመቻ ነው። መልስ ሊሰጡበት እኮ ይችላሉ። መልስ ብሰጥ ጽፈት ታወጣዋለህ? አዎን። በረጅሙ አነጋገሩትና ሄዱ። ጽሑፋቸውንም አወጣው። በነጋታው ተመልሰው መጡ፣ ማንንም ሳያስከትሉ። ላመሰግን ነው የመጣሁት፣ ቃሉን የሚጠብቅ ሰው ብዙም አይደለም አሉት። ቡና እየጠጡ በረጅሙ አወጉ። ልክ ልጆች ሆነን ማታ እንደምንሰማው ተረት ነበር። አያ ነብር ፍየልንና ቀበሮን መጥቼ ከምበላችሁ መታችሁ ብምራችሁ ይሻላችኋል ብሎ ይልክባችኋል። ፍየል ምሕረት አገኛለሁ ብላ ስትመጣ ቀጨም፣ ቀበሮ ግን ሞኝን ፈልግ ብሎ ጠፋ።
ደርጉም የቀድሞ ባለሥልጣኖችን መጥቼ ከሚይዛችሁ መታችሁ እጃችሁን ብትሰጡ ይሻላችኋል አላቸው። ብዙዎቹ እየመጡ እጃቸውን ሰጡ። ደጃዝማች ፀሐዩ ግን ሞኝን ፈልግ ብለውት ሸፈቱና ሲዋጉ መራቤቴ ላይ ሞቱ። ሊሄዱ ሲሉ ታዲያ በዓሉ ቢሮ መጥተው ተሰናበቱት። በዓሉ የማስታወቂያና መርሃ ብሔር ቋሚ ተጠሪ እያለ ነጭ ሽብርና ቀይ ሽብር የተባሉ ማዕቶች መጡ። አንዱ የሜሶን አባል እዚያ መሥሪያ ቤት ውስጥ የሚገደሉ የ4 ሰዎች ስም ዝርዝር አዘጋጀ። የመጀመሪያው ስም በዓሉ ግርማ ነበር። ደግነቱ ግድያው ሳይፈጸም ሜሶን ራሱ ጉድ ፈላበትና እነ በዓሉ ተረፉ። በዓሉ ሰውየውን ታዘበው እንጂ ወዳጆች ነበሩና የቂም በቀል እርምጃ አልወሰደበትም። እንዲያውም ሰውየው ዝውውር ሲጠይቅ በዓሉ ወዲያው ፈቀደለት። እኔ ሳውቀው በዓሉ እንዲህ አይነት ሰው ነበር። እኔ እንደማውቀው ከሆነ የኢትዮጵያ ዜና አገልግሎትን የመሠረተው በዓሉ ግርማ ነው። እሱ ቋሚ ተጠሪ እያለ የዜና አገልግሎት ኃላፊ ሚስተር ኤሽዋራን የሚባሉ አማርኛን ከእንግሊዝኛ እኩል የሚችሏት ኢትዮጵያን ምናልባትም ከእኛ ይበልጥ የሚወዷት ህንዳዊ ነበሩ። ሀበሻ አግብተው ወልደው ሀበሻ ሆነው የቀሩ ሰውዬ ለእኛ ለዜና አገልግሎት ሠራተኞች አለቃችን ብቻ ሳይሆኑ አባታችንም ጭምር ነበሩ። ደግሞ ታይፕራይተሯን ሲመቷት ከፒያኖ ይበልጥ ትፈጥናለች። ማታ ወደ 1 ሰዓት ላይ በዓሉ ወደ ዜና አገልግሎት ይመጣና ከሚስተር ኤሽዋራን ጋር ስለ ሥራ ጉዳይ ለጥቂት ደቂቃዎች ከተነጋገሩ በኋላ ይዞኝ ይወጣል። በቮክስዋገን መኪናው ወደ ዘወትር የመጠጥ ግሮሰሪያችን ሄድን። መኪና ውስጥ ሆነን እናዛለን። ቦዩ የበዓሉን መኪና ያውቃታል። እየሮጠ ይመጣል። 1 ብር ጉርሻ ይሰጠዋል። የታወቀ ነው። ሌላው የዚያ ቦታ የበዓሉ ደንበኛ አንድ አይነ ስውር ለማኝ ነበር። ለሱም ሁሌ 1 ብር ይሰጠዋል። አንድ ማታ በዓሉ ይሄ ሰውዬ እኮ እውር አይደለም ለማኝም አይደለም፣ እኔን የሚሰልል የደህንነት አባል ነው አለኝ። እናቱን ታዲያ ለምን ልክ ልኩን ነግረ ገደል ግባ አትለውም? የምን ብር መገበር ነው አልኩት ገንፈል ብዬ። የማውቀውን ሰላይ ካባረርኩ እኮ የማላውቀውን ሰላይ ይተኩብኛል፣ ያላወቅኩት ይምሰለው አለኝ። ሳይነቁበት ነክቶባቸው ኖሯል። በልብ ያለቻ ጭንቅላት ሳልል አልቀርም። ያኔም ካላልኩት አሁን እላለሁ። እዚያች ቮክስዋገን ውስጥ እየጠጣን ስንጫወት አንዳንድ ቀን ሌሎች መሰሎቻችን የሚጽፉ የሚያነቡ ማለቴ ነው ይመጡ ነበር። ቮክስዋገኗ ውስጥ 3ም 4ም 5ም የምንሆንበት ጊዜ ነበር፣ የተደጋገመ ጊዜ። ታዲያ ሞቅ ይለንና መጠጡና ጨዋታው የሞቅ ሞቅታ እያሞቁን አንዱ ተሽቀዳድሞ መናገር ሲጀምር አንዱ አፍን በማር ሊያዘውና ብሎ ንግግሩን ሲነጥቀው፣ ሌላው ደግሞ ከዚህኛው ሲነጥቀው በዓሉ ዝም ብሎ ያይናል፣ ያዳምጠናል። ገጸ ባህሪያቱ መልካቸውና ድርጊታቸው ቁልጭ ብሎ እንደሚታየን እያስታወስን እኛ በድምፅም በእጅም በሐሳብም ስንወራጭ እሱ ረጋ ብሎ ፉት እያለ እያየን ያዳምጠናል። ተፈላጊ ደራሲ ጸባይ። በዓሉ የቀይ ኮከብ ጥሪን በሚጽፍባቸው ወራት ወይንስ ሳምንታት ልበላቸው ብዙ ጊዜ አብረን እንሆን ነበር። ቀን ቀን ቢሮ ብቅ እላለሁ። ትላንት ወይም ባለፉት 2-3 ቀናት የጻፋቸውን ይሰጠኝና እሱ ሥራውን እየሠራ እኔ ምዕራፉን ወይም ገጾቹን አነባለሁ። ስጨርስ እንወያይባቸዋለን። ደስ እያለኝ ከማነባቸው ጥቂት የአማርኛ ደራሲያን አንዱ ስለነበረ እኔ አንባቢ አንተ ደራሲ፣ አሁን እዚህ ላይ እንነጋገር የሚል አይነት ነበር የኔ አቋም። የእሱ ደግሞ በፈገግታና ራስ በመነቅነቅ ይገለጻል በላችሁ። ብዙ ትፈጥናለህ ስትጽፍ፣ በኋላ እንደገና የምትጽፈው ቢሆን እንኳ ጥሩ ነበር። አንተ ግን እንደገና አትጽፈውም። ለነገሩማ ይዋጣልሃል። በጣም ጥሩ ልቦለድ ኦኬ። እኔ የምለው ግን ወይ እያንዳንዷን ምዕራፍ ትንሽ ቀስ እያልክ ብትጽፋት ወይም ሁሉንም አንዴ ከጻፍክ በኋላ ድጋሚ ብትጽፈው፣ ያ በጣም ጥሩ የሆነው ልቦለድ ታላቅ ይሆን ነበር። የምለው በሚገባ ገብቶታል። በፍጥነቱ ላይ ግን ልዩነት አላመጣም። አሳጠርኩላችሁ እንጂ አንዳንዴ ሙግት ላይ ወይም በልዩ ጆሮ የሚሰሙት ጭውውት ላይ ማለቴ 100% የሚመስጠን ጨዋታ ላይ እንዳለን ስልኩን ያነሳና ሃሎ ይላል። እኔ እንኳ ስልኳ ስትደወል አልሰማዋትም ነበር። ቀስ ብሎ የሚጠሩ ጨዋ ቴሌፎኖች አይነት ኖራለች። አሁን ታዲያ ፋይሉን ወደ እንትን ክፍል ልኬዋለሁ እኮ ካጣው መልሰ ደውልልኝ ብሎ ስልኩን ይዘጋና ወደ እኔ ዘወር ብሎ ጨዋታችንን ልክ ወደ ነበረችበት ይመልሳታል። እቺ ተፈጥሮ በጣም ትደንቀኛለች። እስካሁን የማውቀውን ነገርኳችሁ። ቀጥዬ የሚሰማኝን ልናገር። ስለ ስሜት ጉዳይ ደግሞ ለምን ተብሎ አይጠየቅም። ልቦለድ ሲጽፉ ጥበብና ልፋት አለ። በዓሉ ልፋቱን ያሳንሳል። በአብዛኛው ገጸ ባህሪያት አይፈጥርም። የሚያውቃቸውን ሰዎች ነው ገጸ ባህሪያት የሚያደርጋቸው። በአንድ በኩል እውነት አለው። ያ መፍጠር የማይታክተውና ከደራሲው አስበልጦ የሚፈጥረው እግዚአብሔር የፈጠራቸው እያሉለት ምን አለፋኝ ብሎ ነው ፈጠራ የሚሄደው? እንግዲህ በዓሉ ገጸ ባህሪያቱን ከእግዚአብሔር ይረከባቸውና የሚቀጥለውን ኑሯቸውን በዓሉ መጽሐፍ ውስጥ ይኖሩታል። ራሱ የሚፈጥራቸው ገጸ ባህሪያትም አሉ። ከእግዚአብሔር የተዋሳቸውም ይሁኑ ራሱ የፈጠራቸው መጽሐፍ ውስጥ እኩል የተዋጡ ናቸው። በዓሉ ልቦለድ መጽሐፉን ቢቀጥል ኖሮ
ባይቀጭ ኖሮ የዕድሜ ብስለት ቢሰጠው ኖሮ 1 2 3 ታላላቅ ልቦለዶችን ይሰጠን ነበር። ቀረብን። ይህን ለማና ቤት ይባላል። በዓሉ ልጁን ለማሳከም ወደ ውጭ አገር ሊወስዱ ይፈልግ እንደነበር አውቃለሁ። እኔ እንደመሰለኝ በዓሉ ኦሮማይን የጻፈው እንደሚባለው መስዋዕት ለመሆን ወስኖ ሳይሆን ከመጽሐፉ በሚገኘው ገንዘብ ልጁን ለማሳከም ፈልጎ ነው። ስለዚህ ጉዳይ ከመቆጨትና ከመናደድ አልፈን ምንም የምንፈይደው የለም። ኮሚኒስቶች በፕሮፓጋንዳ በጣም ያምናሉ። የማስታወቂያ ሚኒስቴር ደግሞ ቀዳሚ ሥራው ፕሮፓጋንዳ ነው። ስለዚህም በዓሉና ጓድ ሊቀመንበር መንግሥቱ ቅርብ የሥራ ግንኙነት ነበራቸው፣ ይግባቡ ነበር። የዚያድ ባሬን ወራሪ ሰራዊት የእኛ ሰራዊት እየነዳው ሄዶ ጅጅጋ ገባ። ትልቅ ድል ነበር። ጓድ ሊቀመንበር ለበዓሉ የምሥራቹን በስልክ ነገሩትና በመገናኛ ብዙሃን የሚነበብ ጽሑፍ እንዲያዘጋጅ አዘዙት። ጻፈና ነበበላቸው። ጓድ በዓሉ፣ ባንዲራችን ካራማራ ተራራ አናቱ ላይ ተተክላ ትውለበለባለች ብለሃል። እኛ የተከልናት ታች ነው፣ ጅጅጋ ውስጥ። ጓድ ሊቀመንበር፣ እኔ የታየችኝ ተራራው ላይ ነው፣ አናውርዳት። እዚያው እኔ የተከልኳት ቦታ ትውለብለብ። እሺ እዚያው ትሆንልህ አሉት ጓድ ሊቀመንበር እየሳቁ። ኦሮማይ ውስጥ የተሳሉት ጓድ ሊቀመንበር በዓሉ በጣም እንደሚያደንቃቸው ያስታውቃል። ምን ዋጋ አለው? እሳትና ንጉሥ ከሩቅ ይሞቅ ከቅርብ ይፋጅ ነው።